ምንድነው የሚለን? የሚከታተሉሽ ቁጥር ወደ ክፍል ቀይሩ፣ መልሱንም በማቃለል አስቀምጡ ነው የሚለን። አንደኛው ሀ 3.5 ማለት ነው 35 አስረኛ ስናቃለው በአምስት ምን አደረገው? 35 በአምስት 7 ይመጣል። 10 ለ5 2 ይመጣል ሲቀላል ይሄን ይመስላል። ለደግሞ 1.8 4 ማለት 184 ስንተኛ ማለት ነው? መቶኛ ከነጥብ በኋላ ሁለት ቁጥሮች ስላሉት በሁለት ይመጣል 9 2 በሁለት 50 አሁን በሁለት ብናደርገው ማለት 4 12 6 አሁን ይሄ 25 በሁለት 25 ይመጣል ማለት ከዚህ በላይ የትም አይሄድም። እቺ ለአምስት ጀነከፍ ይሄ ደግሞ ለሁለት እና ለሶስት ለሁለት ይከፈላል። ለሶስት አይከፈልም። ሐመርኋ ደግሞ 0.275 ያ ማለት 275 ስንተኛ አንድ ሺኛ ማለት ነው። ይሄ ደግሞ በአምስት 25 2 25 55 ይሆናል። 55 ይመጣል። 200 ይመጣል። አይ ቲንክ ሶ 200 ድጋሚ ይሄን በአምስት 11 ይሄ ድጋሚ በአምስት 40 ይመጣል ማለት ነው። 11 40ኛ ይመጣል። 11 40ኛ እና ደግሞ ምንድነው? 1 2 3 8 ስንት አንድ ሺኛ ይመጣል። ሶሪ 1 2 3 8 ለምን ከነጥብ በኋላ አሁን 3 ቁጥሮች ስላሉት በሁለት ምን ይመጣል? 6 1 19 ይመጣል። በሁለት ድጋሚ ያው ይሄ ብቻ ነው 619 500ኛ ብቻ ሆኖ የሚቀመጠው የትም አይሄድም። ከዛ መልመጃ 3 ረን እንስራ። ከዛ የምዕራፍ 3 የምዕራፍ 3 ማጠቃለያ ጥያቄዎችን እንሰራለን ማለት ነው። አንደኛ የሚከተሉ ክፍሎች ወደ አስርዮሽ ለውጥ ነው ማካፈል መስራት ነው። 8 አምስተኛ 8 ሲካፈል ለአምስት አንድ ጊዜ 5 ከ8 ሲቀንስ 5 3 አትችልም ነጥብ 0 30 ሲካፈል ለአምስት ደግሞ 1.6 ይመጣል። ይሄ ማለት እኩል ይሆናል 1.6 ትመጣለች ማለት ነው። 1.6 ትመጣለች። ደግሞ አንድ ሁለተኛ አንድ ሲካፈል ለሁለት ነው 0.10 12 ነው 0.5 ነው። አንድ ሁለተኛ ማለት 0.5 ነች ማለት ነው። ሐመርኋ ደግሞ 123 አራተኛ ለአራት ስንት ጊዜ 3 ጊዜ 12 አትችልም አይደል? 0 እናደርግና ስለማትችል ነጥብ አድርገን 0 እንጨምርበታለን 30 ለአራት 7 ጊዜ 28 አራት አሁን 0 40 ለአራት 8 ጊዜ 7 8 ጊዜ 34 ከ30 ሲቀነስ 28 2 0 20 ይመጣል ማለት ነው። ስለዚህ ያ ማለት 123 አራተኛ የሚመጣ ማለት ነው እኩል ይሆናል 30.75 ይመጣል ማለት ነው። 30.75 ይመጣል
ወደ አስርዮሽ ሲለወጥ ማለት ነው። መ ደግሞ 98 አራተኛ ለአራት ስንት ጊዜ? ሁለት ጊዜ ሲቀነስ 8 ሁለት ጊዜ 8 1 18 ለአራት 6 ጊዜ ሶሪ 4 ጊዜ 16 4 ጊዜ 16 4 ጊዜ 16 4 ጊዜ 16 5 ጊዜ 20 16 ነጥብ 0 20 20 ሲካፈል 4 5 ስለዚህ 98 አራተኛ ማለት ምን መጣ ማለት ነው ይመጣ ማለት ነው። ሰ ደግሞ ሲካፈል ምን ይመጣል ማለት ነው? 2 ፖይንት ሞ ማድረግ ነው 2.25 ይመጣል ማለት ነው። ሁለተኛ የሚከተለው ሰዎች ወደ ክፍል የለውጡ ሀ 0.5 ማለት ነው ከነጥብ በኋላ አንድ አለው ወይ ደግሞ በ10ኛ ማባዛት ነው 10 ይሆናል። ለደግሞ 9.82 ሁለት ምን ይወጣል 8 ስንተኛ ከነጥብ በኋላ ሁለት ቁጥሮች አሉት ይሆናል ማለት ነው። ሀመርኋን 3.85 ኮሎኒያል ከነጥብ በኋላ ሁለት ቁጥሮች አሉ ይሄም 3.85 ስንተኛ አንድ መቶኛ ይሆናል ማለት ነው። ከነጥብ በኋላ ስንት ቁጥር ሁለት ቁጥሮች አሉት ደግሞ 10.04 ይላል ከነጥብ በኋላ ድጋሚ ሁለት ቁጥሮች አሉት። አሁን 0 በቁጥርና በቁጥር መካከል ተያዘች ምን ትሆናለች እንደ ቁጥር ነው ትቆጠራለች ዋጋ አላት ማለት ነው። 1 2 0 እንደዚህ ይሆናል ማለት ነው። መሳያ ነው 1 መቶኛ ይሆናል። ኧረ 106 ነጥብ ወደ ክፍል ሲቀየር ከነጥብ በኋላ ሁለት ቁጥሮች አሉ 1 2 6 7 2 ስንተኛ ይሆናል መቶኛ ይሆናል ማለት ነው። መቶኛ ማለት ነው። ሶስተኛ የሚከተሉት በማቃል በዘጠኝ ሂሳብ ይገልጽ ይላል። በዘጠኝ ሂሳብ 6 አራተኛ ያለ 6 4 በ6 ብናቃለው 6 በ6 1 4 በ6 አንድ አራት ይሆናል አንድ አራተኛ ይሆናል በዝቅተኛ ሂሳብ ቃል ተገለጸ ማለት ነው። ወይ ደግሞ የጋራ አካፋያቸው አንድ ሲሆን ወይም ትልቁ የጋራ አካፋያቸው አንድ ሲሆን ማለት ነው። የአንድና የአራት አንድ ነው። ለደግሞ 85 በአምስት ምን አደረገው 1 3 35 17 በአምስት ስለዚህ 17 አስረኛ ነው ማለት በአምስት 17 በአምስት 10 ይመጣል። ሀመርሃ ደግሞ 42 63ኛ በሰባት 6 በሰባት 9 ነው። ድጋሚ በ3 2 6 በ3 2 9 በ3 ይሆናል ማለት ነው። 2/3 ነው 2/3 25 ስለዚህ በ25 ብናደርገው 1 በ25 3 1 3 ይመጣ ነው። በ25 ብናደርገው በ25 ሰ በ25 ድጋሚ 125 በ5 5 ይሄን በ25 4
አምስት አራተኛ ይሆናል ማለት ነው። አምስት አራተኛ ይሆናል ማለት ነው። በምዕራፍ 3 ማጠቃለያ ጥያቄ እንገናኛለን። ይቆያል።